እሺ ቆንጆዎቹን መረጥናቸውን በልኛ ወንዶች መረጥነን በልሽ። ታዲያ ፉንጋዎቹ እህቶቻችንስ በቁንጅና ብቻ ከሆነ መስፈርታችን ፈዘር ቢዛቲ ዲን ያላትን ምረጥ ያለውን ሐዲስ ተው ነው። እሺ ፉንጋዎቹ የት ይግቡ? ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ሰይድና ሙሐመድ ብኒ ዐብድላህ ወዐላ አሊሂ ወሰሕቢሂ ወመን ዋላህ። اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما يا رب العالمين. نخلص نوايانا لله سبحانه وتعالى. نياتنا النادرة بمن سروا تتكامين دنهم. بقدمي انكم لزيج لتكبرج ليلة الجمعة بسلام على الرساتشو بإيمان لاي بسلامنا بإسلام لاي سلا درسن الحمد لله رب العالمين. رمضان جمر وعيد ويال درسو የዒድ ዕለት ኑረው ዛሬ ያልደረሱ ብዙዎች ናቸው። የሞቱትን አላህ ይማራቸው። ያለነውንም መልካም ሰርተን በመልካም መንገድ የምንሄድ አላህ ያድርገን። يقول الله سبحانه وما للظالمين من نصير. ظالሞች በዳዮች የሚረዳቸው የለም፣ ረዳትን አያገኙም። ከቅጣት የሚታደጋቸው ረዳት የላቸውም። وعن جابر رضي الله عنه أن رسول الله صلى الله عليه وسلم قال كجابر عند تزجبوا النبي عليه الصلاة والسلام اندي قالوا اتقوا الظلم بدلا تتنككوا اندا تبدلوا فإن الظلم ظلمات يوم القيامة. ظلم يقيام على جلمانه. واتقوا الشح شحنم تتنككوا በጣም ስስታም መሆን ማለት ነው። ዋጅብን ከመፈጸም ቀለቡ ግዴታ የሚሆንበትን ሰዎች ቀለባቸውን በአግባቡ አለመስፈር፣ ዘካ የመሳሰሉትን አልፈጽምም ብሎ እምቢ ማለት ሹህ ይባላል። በጣም ስስታም መሆን ማለት ነው። ወተቁ ሹሐ ፈኢነ ሹሐ አህለከ መን ካነ ቀብለኩም። ምክንያቱም ሹህ አላህ ግዴታ ባደረገው ነገር ላይ ስስታም መሆን ከእናንተ በፊት ብዙዎችን አጥፍቷል። አህለከ መን ካነ ቀብለኩም፣ ከእናንተ በፊት የነበሩትን ሰዎች ያጠፋ ነው ይህ ስስታምነት። ስስታም የሚሆነው ሰውየው ለምንድን ነው? ኢዛ ካነ ፊ ቀልቢሂ ሑቡ ዱንያ፣ የዱንያ ውዴታ ካለበት፣ ሑቡ ዱንያ ሒጃቡን ዐኒል ኸይር፣ የዱንያ ውዴታ ከኸይር ጋራጅ ይሆናል። ዱንያን የሚወድ ከሆነ ከኸይር ነገር ይጋርደዋል። ዘካ ሊሰጥ ሲል ነፍሱ እምቢ ትለዋለች። ለምን? ዱንያን አብዝቶ ስለሚወድ። ስለዚህ ያ ደግሞ አህለከ መን ካነ ቀብለኩም፣ ከእናንተ በፊት የነበሩትን አጥፍቷል። ሐመለሁም ዐላ አን ሰፈኩ ዲማአሁም ወስተሐሉ መሐሪመሁም። ይሄ ዱንያ ውዴታቸው፣ ዱንያን መውደዳቸው፣ ስስታምነታቸው ሹህ የሚባለው ነገር አሉ ሐመለሁም ዐላ አን ሰፈኩ ዲማአሁም፣ ደማቸውን ማፍሰስ ላይ ያደረሳቸው፣ ደማቸውን እንዲያፈሱ፣ የወንድሞቻቸውን ደም እንዲያፈሱ። ስንቱ ነው ለውርስ ብሎ ቤተሰቡን የገደለው? ስንቱ ነው ለገንዘብ ብሎ ሰው ገድሎ የሚቀብረው? ለገንዘብ ሲል ለስስታምነቱ ሲል ስንቱ ነው እዚያ ደረጃ ላይ ያደረሳቸው? ወስተሐሉ መሐሪመሁም፣ ሐራም የሆነውን ስንቶች ናቸው ሐላል ያደረጉት? በምን ምክንያት? በሹህ ምክንያት። ረዋሁ ሙስሊም እንደዘገቡልን። ስለዚህ ሹህ እና ዙልም አብሮ ተጠቀሰ። አንድ ነገር ሐራም መሆኑን የምናውቀው የራሱ የሆኑ መስፈርቶች አሉ። አንደኛ ወዕድ ካለበት ዛቻ፣ ወዒድ፣ ይሄን ነገር ያደረገ እንዲህ አይነት ቅጣት ይጠብቀዋል የሚባል ከሆነ፣ ወይ ደግሞ ሐድ ካለበት ይሄን ያደረገ እጁ ይቆረጣል። የሰረቀ ምሳሌ እጁ ይቆረጣል። የጠጣ 40 ይገረፋል። ዝሙት የሰራ አግብቶ የሚያውቅ ከሆነ፣ አግብታ የምታውቅ ከሆነች በመካከለኛ ድንጋይ ተቀጥቅጣ ትገደላለች። ተቀጥቅጦ ይገደላል። አግብቶ የማያውቅ ከሆነ ደግሞ 100 ጅራፍ ይገረፍና ለ1 ዓመት ከሀገሩ ርቆ እንዲኖር ይደረጋል፣ እንዲሰደድ ይደረጋል።
ወንጀልነቱን ማሳያ ነው። ሐድ ይሄ መኖሩ ያ ነገር ክልክልነቱን ያሳየናል ማለት ነው። ወይ ደግሞ ዛቻ ካለበት ወይ ክልከላ ካለበት በግልጽ የተከለከለ ነገር ከሆነ እንዲህ ከሆነ ያን ነገር ሐራምነቱን እንገነዘባል። ትልቅነቱን ደግሞ የምንገነዘበው አንደኛ ሐድ ካለበት፣ ሁለተኛ ከትልልቆቹ ጋር አብሮ ከተጠቀሰ። አሁን እዚህ ጋር ሹሕንና ዙልምን አብሮ ጠቀሱት። ሹሕና ዙልም ወንጀልነታቸው ከበድ ያለ መሆኑን ያሳየናል ማለት ነው። وعن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال كأبو هريرة عند تزجبوا نبي عليه الصلاة والسلام انديهالو لتؤدن الحقوق إلى أهلها. حقوق ودا بوتها تملسالش الله حقوችን ወደ ቦታቸው ወደ ባለቤታቸው ይመልሳል። يوم القيامة يتنسائل حق ወደ ባለቤቱ ይመለሳል። ባልሽን በድለሽው ከሆነ መልስ አይቀርም፣ ትመልሻለሽ። ብድር መክፈልሽ የማይቀር ነገር ነው ማለት ነው። ወንድምሽን ጓደኛሽን በድለሽ ከሆነ መክፈልሽ የማይቀር ነገር ነው። ስለዚህ ሐቅ ወደ ባለቤቱ ይመለሳል። በሰው ላይ እንኳን ብቻ አይደለም حتى في البهائم እንስሳቶቹ ላይ ሳይቀር يقول الله تعالى وإذا الوحوش حشرت እንስሳቶች የሚሰበሰቡበት ቀን ነው ትንሣኤ። ለምን? ብድር እንዲከፋፈሉ። ቀንድ የነበራት ቀንድ የሌላትን ወግታት ከነበረ ቀንድ ያልነበራት ቀንድ ተሰጥቷት ብድሯን ትከፍላለች። የረገጠ ይረገጣል፣ የወጋ ይወጋል። ከዚያ አፈር ሁኑ ይባላሉ። እኛ የሰው ልጆችስ ነዳማ ጸጸት ነው የዛኔ። አሁን እንዲህ ተደስተን እንደፈለግን የኖርንበት ህይወት ምን ነው በቀረብኝ፣ ምን ነው የዛኔ እንደው ምን ነው አሁን እኮ እኔ ጀግና ነኝ ነው የምንለው አይደለም። የሰው ልጅ የአንድን ሰው ልብ ይሰብርና ወይ ደግሞ ተከራክሮ አንድን ሰው በሐሰት አሸንፎ አንገቱን ካስደፋው ኧረ እኔ ልዩ ሰው ነኝ ይላል፣ ወንድ ነኝ ይላል። አሁን እዚህ ዛሂር የተሻለ ሰው ሊሆን ይችላል። አማ ፊል አኺራ የዛኔ ሐቅ መመለሱ የማይቀር ነገር ነው። ሐታ ዩቃደ ሊሻቲ ልጀልሓኢ ሚን ሻቲ ልቀርና ጎዳ የሆነችዋ በግ ቀንድ ከነበራት በግ እንኳ ብድሯን ትከፍላለች። ቀንድ የነበራት ቀንድ የሌላትን ወግታት ከነበረ ቀንድ ያልነበራት ቀንድ ተሰጥቷት ብድሯን ትመልሳለች። ዝም ብለህ እንደፈለግኩ ነህ ኑር የሚባል ነገር የለም። ስለዚህ አሁንም ስንኖር ጥንቃቄ ልናደርግ ይገባል። አንቺ ለባልሽ ክብር ስጪ፣ አንተ ለሚስትህ ክብር ስጥ። ከመበደል መበደል የተሻለ ነው። ብትበደል እዚህ ዱንያ ላይ ያጣውን ነገር ልታጣ ትችላለህ። ከበደልክ ግን በዱንያ በአኺራ ኪሳራ ላይ ነው የምትወድቀውና። وعن ابن عمر رضي الله عنهما قال كابن عمر እንደተዘገበው እንዲህ አሉ كنا نتحدث عن حجة الوداع ስለ حجة الوداع መሰናበቻዋ የመጨረሻዋ حجة الوداع ስለምትባለዋ ሐጅ እያወራን ነበረ። والنبي صلى الله عليه وسلم بين أظهرنا ነቢዩ عليه الصلاة والسلام ደግሞ ከኛ ጋር ነበሩ። كان جالسا بيننا ማለት ነው። بين أظهرنا እኛ ጋር አብሮ ተቀምጠው ነበረ። ولا ندري ما حجة الوداع حتى حمد الله حتى حمد الله رسول الله صلى الله عليه وسلم وأثنى عليه. حجة الوداع من እንደሆነች አላወቅንም ነበረ። ነቢዩ عليه الصلاة والسلام ቁመው አላህን ምስጋና አቅርበው ለአላህ وأثنى عليه ውዳሴንም አቀረቡና ثم ذكر المسيح الدجال ከዚያ መሲሕ الدجالን ጠቀሱ።
فأطنب في ذكره وقال ما بعث الله من نبي إلا أنذره أمته الله نبي አላከም የተላከው ነብይ ደጃልን ተጠንቀቁት ብሎ ያስጠነቀቀ ቢሆን እንጂ አሉ። አንዘረሁን ኑህም አስጠንቀቀው ነበር። والنبيون من بعده ከኑህ በኋላ የነበሩት ነብዮች አስጠንቀቀው ነበር። وانه ان يخرج فيكم እሱ ከናንተ መካከል ከወጣ فما خفي عليكم من شأنه የሱ ጉዳይ ለናንተ አይደበቅባችሁም። فليس يخفى عليكم በእናንተ ላይ አይደበቅም። إن ربكم ليس بأعور የናንተ ጌታ እውር አይደለም አሉ። እውር አይደለም የናንተ ጌታ። ይህ ማለት እንደ ሰው ልጆች በአይን ይገለጻል ማለት አይደለም። አላሁ ሱብሓነሁ ወተዓላ የናንተ ጌታ እውር አይደለም አሉ። وإنه أعور دجال ግን أعور ነው ጠንጋራ ነው እሱ። أعور عين اليمنى ቀኝ አይኑ ጣፊአ ነች። አንድ አይኑ እውር ነው ማለት ነው። የደጃልን እየተናገሩ ነው። كأن عينه عنبة طافية ألا وأن على ما ينزجين من ألا إن الله حرم عليكم دماءكم الله بنا أنت لا يدماتشهون حرام أرقباتشهون وأموالكم ገንዘባችሁንም ያንዱን ገንዘብ ለሌላው حرام አድርጎታል። كحرمة يومكم هذا ልክ የዛሬው ቀን ክብር እንዳለው حرማ እንዳለው ሁሉ في بلدكم هذا في شهركم هذا በዚህ ቀን በዚህ ሀገር በዚህ ወር እንዳለው ክብር ሁሉ ምን ጊዜም ክብሩ እንዳለ ነው። የሰው ልጅ ክብር፣ የሰው ልጅ ደም፣ የሰው ልጅ ስሙ፣ የሰው ልጅ በየትኛው መንገድ ቢሆን ክብሩን ሊያኮሰው አይገባም። አንድ ሰው ከሰው ጋር በሚኖርበት ጊዜ የአንድን ሰው ገንዘብ አታሉ ለመውሰድ አመቻችቶ ምን ብሎ ስንት ለፍቶ በዘዴ አድርጎ ይወስዳል። ከዚያ ምን ይላል? ወይ ሰራሁለት ይላል። ሐቂቃውን ስናይ ግን ይህ ሰው ኪሳራ ላይ ነው የወደቀው። ስለዚህ እህቶቼ እንዲህ አይነቱ ላይ ጥንቃቄ ልናደርግ ይገባል ወንድሞች። አሁን አብዛኛው እዚህ ባል ያላቸው አረብ ሀገር ይሄዳሉ። እዚያ ሲሄዱ ሌላ ሰው አይናቸው ይገባል። በዚህ ጊዜ እንዴት እንደሚሆን እናንተ ታውቁታላችሁ ከኔ የበለጠ። ከአይንህ ላፈር ትለዋለች። እዚህ ስንት ሆኖ በሬውን ሽጦ ይልካል። እዚያ ከሄደች በኋላ ልውጥ ትላለች። ነገር ግን ልታውቅ የሚገባው ነገር ይቺ ሴት ነገ በአኺራ ይቀበላታል። ነገ በአኺራ ይቀበላታል። አሁን ነው በንግግር በምን በክስ ቢሯሯጥ ልታሸንፈው ትችላለች። ነገር ግን በአኺራ የግዴታ የሐሰት ምስክርነት ሁቦ የሚባል ነገር በሌለበት ወቅት አላሁ ሱብሓነሁ ወተዓላ ይህን ሰው ያስከፍለዋል። ስለዚህ አሁን እዚሁ ዱንያ ላይ ያለን ልንጠቃቀም አውፍ ልንባባልም ጭምር ይገባል። وقال النبي عليه الصلاة والسلام من كانت عنده مظلمة لأخيه የአንድ ወንድም በደል እሱ ላይ ያለበት ሰው من عرضه ምሳሌ ክብሩን አጉድፎት የክብር ጉዳይ አለበት፣ የወንድሙን ክብር አጉድፎ በድሎታል አምቶታል፣ ወይ ደግሞ ሌላ የሌለበትን ስም ለጥፎበት ቦታን ጥሎበታል። አው ሚን ሸይኢን ወይ ደግሞ የሆነ ነገር የወሰደበት ነገር አለ። ምሳሌ فليتحلله منه اليوم ዛሬውኑ አውፍታ ይጠይቅ ወይ ይመልስለት። የማይጠየቅበትን ነገር ያድርግ ማለት ነው። ወይ አውፍ ማስባል ወይ መክፈል ዛሬ ያድርገዋሉ ማለት ዱንያ ላይ ያለ قبل ألا يكون دينار ولا درهم ዲናርም ሆነ ዲርሃም የሌለበት ወቅት ከመምጣቱ በፊት ቂያማ ከመምጣቱ በፊት እዚሁ ዱንያ ላይ ሊያስወድደው ይገባል። እዚሁ ዱንያ ላይ ይቅርታ ሊጠይቅ ይገባል።
ይቅርታ ሊጠይቅ ይገባል። ስለዚህ ነቢዩ ዓለይሂ ሰላቱ ወሰላምን እንከተላል በሐቂቃ ከተባለ በዚህ ጉዳይ መከተል ነው ያለበት። የሰው ልጅ በዚህ ጉዳይ ላይ ወደ ኋላ ማለት የለበትም። በዚህ ጉዳይ ላይ እሳቸው የነበሩበትን እውነት እከተላለሁ ካለ አልሙሂብ ሊመን ዩሂቡ ሙጣዕ፣ ወዳጅ ለሚወደው ታዛዥ ነው። እሳቸው ያዘዙን ደግሞ ይሄንን ነው። ስየማ ወደ ሙጀሲማዎች ጠጋ የሚል ሰው አብዛኛው በዚህ ጉዳይ ሲዘናጋ እንመለከታለን። ውሸትን እንደ ስራ አድርጎ ይይዘዋል። የሰውን ስም ማጥፋት እንደ እንትን አድርጎ ይይዘዋል። በቃ ምንም አይመስለውም። ዋሽቶ ካሸነፈ የአሸናፊነት ስሜት ነው እንደውም የሚሰማው። ይሄ ግን በሐቂቃ ቢያውቀው ኖሮ ይህ ሰው አሸንፍ ያለው ብሎ ያሰበው ኪሳራ እንደሆነ ማወቅ ነበረበት። ለዚህም ረሱሉና ዓለይሂ ሰላቱ ወሰላም እንዳሉን عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال كأبو هريرة عند تزجبوا ملكتنيو عليه الصلاة والسلام اندهالو أتدرون ما المفلس دها ما نندو تاقالاتشو يدهي يسو ما نندو هنا تاقالاتشو ويالو قالوا المفلس فينا كان مكاكل يدهي يميبالو من لا درهم له ولا متاع درهم هنا እቃ ጓዝ ነገር የሌለው ሰው ነው ይሄ ድሃ የሚባለው አሏቸው። ይህን ነው እኛ የምናስበው እያሉ ነው። ፈቃል ነቢዩ ዓለይሂ ሰላቱ ወሰላም ምን አሉ? ኢነል ሙፍሊሰ ሚን ኡመቲ፣ ከኔ ኡመቶች ድሃ የሚባለው መን የእቲ የውመል ቂያመቲ ቢሰላቲን ወስያሚን ወዘካት፣ የትንሣኤ ዕለት ጾም፣ ሰላት፣ ዘካ ኑሮት ይመጣል አሉ። የሶላቱ አጅሩ ማለት ነው። የሶላቱ አጅሩ አለ፣ የጾሙ አለ፣ የዘካው ተከምሮለት ይመጣል አሉ። ግን ወየእቲ ቀድ ሸተመ ሃዛ ወቀዘፈ ሃዛ ወአከለ ማለ ሃዛ ወሰፈከ ደመ ሃዛ ወضረበ ሃዛ። ግን ይህ ሰው ቀድ ሸተመ ሃዛ ያንን ሰው ሰድቧል ዱንያ ላይ እያለ፣ ወቀዘፈ ሃዛ ያንን ደግሞ በዝሙት ተችቷል። ቀዝፍ ማለት አንድን ሰው ራሱ ነው ወይ ከዘመዶቹ አንዱን በዝሙት አስጠግቶ መሳደብ ማለት ነው። አንተ ዝሙተኛ ነህ ወይ እናተ ዝሙተኛ ነች ብሎ ካለው፣ ይሄም ደግሞ ሶሪህ አለ፣ ኪናያ አለ። ሶሪህ በግልጽ አንተ ዲቃላ ነህ ካለው፣ ወይ ደግሞ እናትህ፣ እኔ ቃሉ ይከብደኛል። አንዳንዶች ደፍረው ይናገሩታል። ትልቅ የሚባለው ሰው ደፍሮ ሲናገረው እንሰማል። ግን እንደው ትንሽ ላፍ ከበድ ይላል። ግን ቢገባችሁ ብቻ አንድ ጊዜ ልናገረው ላፌ ቢከብደኝ፣ አንተ በአማርኛ ይሉታል ሀገራችን እንደዚህ የሸርሙጣ ልጅ ሸርሙጣ፣ ቃሉ ስለሚከብደኝ ነው ለኔ። ይሄን አለ ማለት እናትህ ያለ ኒካህ ትባልጋለች እያለው ነው፣ ወይ ደግሞ አንተ ያለ ኒካህ ነው የምትባልገው እያለው ነው። ይሄ ቀዝፍ ይባላል፣ ሶሪህ ይባላል። ኪናያው ደግሞ ጨምላቃ ነህ አለው። ምን አስበህ ነው ሲባል ዝሙተኛ ነህ ልል ነው አለ። ይሄም ቀዝፍ ይባላል። ይሄን አድርጎ ሄዷል። ወአከለ ማለ ሃዛ የዚያን ገንዘብ ሲበላ ኑሮ ነው የሄደው። ወሰፈከ ደመ ሃዛ የዚያን ደም አፍሷል። ወضረበ ሃዛ ያኛውን ደግሞ ደብድቦታል፣ መቶታል። ፈዩዕጣ ሃዛ ሚን ሐሰናቲህ ያኛውም የተሰደበው ከዚህ ሰውዬ መልካም ስራዎች ይሰጠዋል። ወሃዛ ሚን ሐሰናቲህ ያኛውም ከመልካም ስራው ለሰደበው ምን ሰድቦኛል ሲል በልክፈል ይባላል፣ ከመልካም ስራው ይሰጣል። ያኛው አምቶኛል ሲል ለዛም ሲከፍል፣ ያ ገንዘቤን በልቶብኛል ሲል ለዚያ ሲከፍል ባዶን ይቀራል። ፈኢን ፈኒየት ሐሰናቱ ያሉት መልካም ስራዎች እንዳለ ሰዋባቸው እጁ ላይ ያለው ሲያልቅበት፣ ቀብለ አን ዩቅዳ ማ ዐለይህ ያለበት ዕዳ ሳይከፈል ያለው መልካም ስራ ያልቃል። ጌታዬ እኔንም እኮ ሰድቦኛል ይላል አንዱ ብድግ ይልና፣ ወይ እኔንም አምቶኛል ይላል። ኡኺዘ ሚን ኸጣያሁም የእነሱን መጥፎ ስራ የሚከፍለው ስለሌለው በልዳችሁን ስጡት፣ መጥፎ ስራችሁን አሸክሙት ይባላል። ፈጦሪሐት ዐለይህ የእነዚያ መጥፎ ስራ እሱ ላይ ይወረወርበትና ثم طرح في النار ወደ እሳት ይወረወራል ይህ ሰው በዚህ አማካኝነት። አያችሁ፣ ረዋሁ ሙስሊም ዘግበውታል። ስለዚህ አንድን ሰው በምንበድልበት ጊዜ አረ እንዳይረግመኝ አላህ ይቀንጥስሽ ባይልሽ እንኳን አላ ለዕነቱላሂ ዐለ ዛሊሚን
أي بكم هي قرآن رغمان لعنة الله على الظالمين بدأوش الله رغمان ورد باتو በቃ ሰውዬው ይቀንጥስሽ ይድፋሽ ባይልሽም እንኳን እርግማን ከተጨመረበት ደግሞ ሰውዬው ከተራገመ ይተቁ ዳዕወት المظلوم የተበዳይን ዱዓ ተጠንቀቁ። ከተበደለ በፍጹም መሬት ጠብ አይልም እርግማኑ ይደርሳል። ስለዚህ ጥንቃቄ ልናደርግ ይገባል። ብዙ ጊዜ ለወንዶች ነው ይሄንን ትምህርት አብዝተን የምንሰጠው፣ ምክንያቱም ሴቶችን አብዝተው እየዘለሙ ስላሉ አንቺ ህይወትሽን የሚያጨልምብሽን ነገር ግን አንቺ ራስሽ ለራስሽ ልትነቂ ይገባል። ማንኛውም ሰው መጥቶ አገባሻለሁ ፎቶ ላኪልኝ ስላለ ብቻ አካውንት ላክልኝ አይባልም። አካውንት ላክል ለምን? ያቺ እናትሽ ኩበት እየሸጠች ስንት እየሆነች የኖረችው እናትሽን አትልኪላትም? በጣም ታሳዝኑኛላችሁ። አንዳንዶች እህቶች ያሳዝኑኛል በጣም። ቤተሰብ ሲያጠፋባቸው ይበሳጫሉ፣ ምን ይላሉ። ነገር ግን አንዱ በፍቅር ስም አታሎ ሲወስደው በእኔ አልተጀመረም ትላለች። ልክ እናትሽ ብትጠቀምበት አይሻልም? ዘመድሽ ቢጠቀምበት፣ አባትሽ ቢጠቀምበት፣ ወልዶ ያሳደገሽ አባትህ ቢጠቀምበት። ብዙ ጊዜ በሴቶች ላይ ስለሆነ ነው ይሄ። በሴቶች ላይ ህሊና ሊኖረን ይገባል። በህሊናችን ልንገለገል ይገባል። ነገር ግን ከበሏችሁ ገንዘብሽን ቢወስድብሽ ማን ነው ተጎጂ? ለዱንያ እንጂ ለአኺራ እሱ ነው የሚጎዳው። وعن خولة بنت ثامر الأنصارية وهي امرأة حمزة رضي الله عنه وعنها قالت من تلالتش تسيد سمعت رسول الله صلى الله عليه وسلم يقول ملائكتኛው ሲሉ ሰምቻቸዋለሁ إن رجالا يتخوضون في مال الله ሰዎች يتخوضون أي يتصرفون የሚገለገሉ ሰዎች في مال الله በአላህ ገንዘብ ማለት በሰው ንብረት የሚገለገሉ የነሱ ባልሆነ ንብረት የሚገለገሉ ሰዎች بغير حق ያለ ሐቅ የነሱ ባልሆነ ገንዘብ የሚገለገሉ ሰዎች فلهم النار يوم القيامة የትንሣኤ ዕለት ጀሃነም አላቸው ለነዚህ ሰዎች። ክፍያቸው በአኺራ ጀሃነም ነው። ለዱንያ ግን ህይወትን ያበላሻል። ስለዚህ ስንበድል ነገ በአኺራ የሚጠብቀን ምን እንደሆነ ልንገነዘብ ይገባል። ተጠያይቀን እዚህ ዱንያ ላይ በመልካም ነገር ተወሳስተን ነው መሄድ ያለብን። ለምንድን ሁላችሁም ኃላፊነት አለባችሁ። ሁሉም ሰው ኃላፊነት አለበት። ከዚያም አኺራ ላይ ኃላፊነት ወደ ቦታዋ መመለሱ አይቀርም። ተወተሻል ወይ ባል ሚስቱን ይከሳል። ነውም አላህ ምን አለን? يوم يفر المرء من أخيه وأمه وأبيه وصاحبته وبنيه أتنسائكا يوم يفر المرء من أخيه عند سوك وندم مششبت كان وندم يمتعبن عينين اندايو بلو مششبت እዚህ ያላችሁ አብዛኞቻችሁ ትረዱኛላችሁ። እስኪ አሁን ድንገት ያላችሁበት በራችሁ ላይ ወንድማችሁ መጥቷል ብትባሉስ? ወንድምሽ መጥቷል በር ላይ ነው ቢባል እስኪ ምን ይሰማሻል? ምን ይሰማል? የቂያማ ዕለት ግን ይሸሻል። ወንድሜ መጣ እንደኝ ብሎ ይሸሸዋል። ስንት ሺህ ዓመት የተለያየውን ወንድሙን ወኡሚሂ ወአቢሂ ከእናትና ከአባቱ የሚሸሽበት ቀን ለምን ነው የሚሸሸው? ሐቅ እንዳይዙት እኮ ነው። በደላቸውን አስታውሰው እንዳይዙት መያዙ አይቀርማ። መጡብኝ እንዳይኝ ብሎ የሚሸሽበት ቀን ነው። ወصاحبته وبنيه ከሚስቱና ከልጆቹ የሚሸሽበት ቀን። ለምን ይሸሻል? ሐቅ እንዳትይዘው ነው ሚስቱ። ጓደኛሽም እንደዚያው يقول الله تعالى الأخلاء يومئذ بعضهم لبعض عدو إلا المتقين እዚህ ዱንያ ላይ ወዳጅ የተያዙ ሰዎች ወዳጆች አንዱ ለሌላው ጥላት ነው የሚሆነው። ወዳጅ በጣም ተወጃ ጓደኛ አለችሽ በአኺራ ጥላት ነው የምትሆነው። ምን ሲቀር? إلا المتقين አላህን ፈሪ ሲቀር። ምሳሌ ቤት አላት፣ ቤቷ አመቻችታለሽ ወይ ቤት አለው ጓደኛ አመቻቸልህና
እሱ ጓደኞቹ ቤት አድሮ ሐራም እንድሰራበት ቤቱን ፈቀደልህ። በአኼራ ትጠይቀዋለህ አንተ። የዛኔ እጄን ልትይዘኝ ሲገባ ቤትህን ሰጥተኸኝ እዚህ ጉድ ጣልከኝ ይላል። እሱም ደግሞ አንተ ነህ ቤት የመተህ ይህን ጉድ ያመጣህብኝ ጥላት ነው የሚሆኑት። አሁን ዱንያ ላይ ግን የክፉ ቀኔ ሚስጥረኛዬ ወይ በሱ ልክ የለብኝም ነው የምንለው። ነውራችን የደበቀ ቀጠሯችን ቦታ ላይ በር ላይ ሆኖ ሰው የተከታተለልን ሰው መጣ አልመጣ ብሎ ያየልንን ሰው ምንድን ነው የምንለው? ባለውለታዬ፣ የክፉ ቀኔ፣ ውለታ መላሽ አድርገኝ። አኼራ ግን የዛኔ አንተ ባታመቻችልኝ ኖሮ እኮ እዚህ ጉዳ ለዚህ አልበቃም ነበር፣ ጌታዬ እሱ እኮ ነው ለዚህ አበቃኝ ብሎ ከሳሽ ነው የሚሆነው። ስለዚህ ከመካሰስ በፊት እዚህ ዱንያ ላይ መተሳሰብ። መጥፎ ካየሽብኝ ንገሪኝ፣ ካየህብኝ ንገረኝ፣ ካየሁብህ ልንገርህ። ከማመሰግንህ ይልቅ ውይ እየሰራህ ያለው ነገር ጥሩ ነው፣ ኧረ እንደው ጥሩ ነው ያስከው እያልኩ ከምልህ ይልቅ ወንድም ይሄ ነገር እኮ አይበጅህም እምልህ ይጠቅማል። አመሰገንኩ ምን ጨምርልሃለሁ? ስልጣን፣ ክብር ምንድን ነው የምጨምርልህ? ይልቅ ሐራም ላይ ልጥልህ እችላለሁ ነፍስያህን። አንቺን ባመሰግንሽ ምን እጨምርልሻለሁ? ሐራም። ነፍስያሽ ዋኔ እኮ ልዩ ሰው ነኝ ካለች ሐራም ላይ ትወድቂያለሽ። ይልቅ ይሄ ነገርሽ ጥፋት ነው ተይ ብልሽ ይጠቅምሻል። ስለዚህ ከሚያመሰግነን ሰው ይልቅ ጉድለታችንን የሚነግረንን እንውደድ። ያው ርዕሱን ጥያቄ እህቴ ስላነሳች ለዚያ ብዬ ነው ይሄን ርዕስ የመረጥኩት እንጂ አላሰብኩትም ነበረ። ግን እህቴ ጥያቄ ስላነሳች ምንድን ነው የሚለውን ላይ ፈልጌ ነው። ድንገት በዚያ ጉዳይ ላይ ያለፈባችሁ ካላችሁ ስለተበደላችሁ እናንተን የሚያደርጋችሁ ነገር የለም። አላሁ ተዓላ ነፍስ ያሳውቀን፣ ሌሎችንም አንበድልም፣ አላህ ያድርገን። ነቢዩ ዓለይሂ ሰላቱ ወሰላም ባሉት ምን ሄድ አላህ ያድርገን። ለፈስተውሱ ቢኒሳ በሴቶች አደራ አደራ ተባባሉ እንዳትበድሏቸው እያሉ መክረዋል። ነቢዩ ዓለይሂ ሰላቱ ወሰላም እንዳትበድሏቸው። ለሚስቶቻቸው እሳቸው ምን ያደርጉ ነበረ? የእኛ ነቢይ ዓለይሂ ሰላቱ ወሰላም አጥንት ይዤ ስጋ እየጋጥኩኝ ይመጣሉ ይላሉ ዓኢሻ። አጥንቱን ይቀበሉኝና ጥርሴ የነበረበት ጋር ጀምረው ነው የሚግጡት አሉ። እስኪ አስቡ፣ የዓለማት በአጠቃላይ ቆንጆ ከመጀመሪያው እስከ መጨረሻው ድረስ ያሉት በአንድ ላይ ሆነው የነሱ ቁንጅና አንድ ሚዛን ላይ ተደርጎ በሌላኛው ጎን የነቢዩ ዓለይሂ ሰላቱ ወሰላም ቢሆን ለረጀሐ ጀማሉሁ ዓለይሂ ሰላቱ ወሰላም የእሳቸው ቁንጅና ይበልጣል። በስነ ምግባርም ፋቀ ነቢይነ ፊ ኸልቅን ወፊ ኹሉቅን ወለም ዩዳኑሁ ፊ ዒልምን ወላ ከረሚ። ሸረፉዲን ሙሐመዱን አልቡሲሪ እንዲህ ሲሉ ነበር የገለጿቸው። ፋቀ ነቢይነ ፊ ኸልቅን ወፊ ኹሉቅን፣ በአፈጣጠርም በስነ ምግባርም ሁሉንም ነቢይ በለጠው አሉ። ወለም ዩዳኑሁ ፊ ዒልምን ወላ ከረም፣ በእውቀትም በከረምም በምንም አልተጠጉትም፣ ማንም አልተወዳደረው። ያን የመሰለ ሰው የጋጠችበት ጋር ጀምሮ መጋጥ እስኪ ያስቡት። ምን ያህል ልብሽ አንቺ እስኪ እሷ ቦታ ላይ ሆነሽ አስቢ እስኪ ምን ያህል ልብ እንደሚሞላ አያችሁ። ለሴቶች ያላቸው ክብር ዓለይሂ ሰላቱ ወሰላም። ውሃ ስጠጣ የጠጣሁበትን ያነሱና ከንፈሬ የነበረበት ጋር አድርገው ነው የሚጠጡት አሉ። ይሄ ለሴቶች ክብር መስጠት ማለት ነው። ለሴቶች ክብር ይሰጣሉ። የሁሉንም ሐቅ ጠብቀው ነበር የሚሄዱት። ሸሪዓዊ ምክንያት ሰጡን፣ 2 3 4 ድረስ የሚያገባበት ሸሪዓዊ ምክንያት። አሁን በየግሩፑ እንደምታዩት አይደለም። ወንዶች አትፍሩ፣ ቆንጆ መርጣ አግባ ምናምን እያለ ዳዒ ነኝ የሚለው ሲመክር ታዩታላችሁ። ላላ ያ የኢስላምን አስተምህሮት የሚወክል ተግባር አይደለም። ፉንጋ እንዳታገባ ይላል። ፉንጋ እንዳታገባ ቆንጆ። ይሄ ሴሰኝነትና ልክስክስነትን ነው የሚያሳየው እንዲህ አይነቱ ነገር። እንዴት አንድ ወንድ ወጣቶቹን ሰብስቦ ቆንጆ እየመረጣችሁ ስታያት ልብህ ትርክክ የሚልላትን አግባ እያለ ይመክራል። ትንካሑ ልመርአቱ ሊ4፣ አንድ ሴት 4 ምክንያቶችን አይቶ ወንድ ሊያገባት ይችላል። ሊማሊሃ ወሊጀማሊሃ ወሊነሰቢሃ ወሊዲኒሃ ፈظፈር ቢዛቲ ዲን ተሪበት የዳክ። አንድ ሰው አንዲትን ሴት በ4 ምክንያት ሊመርጥ ይችላል። ነው የሚመርጣት ማለት ነው እንጂ ምረጥ እያሉ አይደለም። በ4 ምክንያት ነው የሚያገባው ብዙ ሰው። ይሄ ነው በቃ ሰበቡ። አንደኛ ለገንዘብ ሲል፣ ያሁን ታውቁታላችሁ ለገንዘብ ሲል ማለት ምን እንደሆነ። አረብ ሀገር ትሄጂ እንደሆነ ብሎ መስፈርት አድርጎ የሚያገባል አይደል? አረብ ሀገር ሄዳ እንዴት ነው ቤት አላት ብሎ የሚጠይቅ ወንድ አለ እኮ ከማስተዳደሩ አልፎ። ለገንዘብ ብሎ ማለት እንደዚህ ነው።
ወይ ደግሞ ለቁንጅናዋ በጣም ቆንጆ ስለሆነች ሊመርጥ ይችላል። ይህ የሰው ባህሪ ይለያያል። ወይ ደግሞ ለዘሯ ከዚህ ዘር አንድ ልጅ ልደብልቅ ብሎ የሚያገባ አለ። አራተኛ ለሃይማኖቷ ጥንካሬ ሲል የሚያገባት አለች አሉና ፈዝፈር ቢዛቲ ዲን ተሪበት የዳክ ዲን ያላትን መርጠህ አግባ። ተሪበት የዳክ ማለት ሁለት አይነት አተርጓጎም ይተረጉማሉ ዑለማዎቹ። ይሄን ካረክ የምትዘግነው እንዳፈር ይብዛልህ ማለት ነው። ወይ ደግሞ ይሄን እምቢ ካልክሳ ተሪበት የዳክ የምትዘግነው ዕጣ እርግማን ከተሻበት። ነገር ግን ይሄን ካረክ የምትዘግነው እንዳፈር ይብዛልህ በዲኗ ከመረጥክ እያሉ ነው። ይሄኛው ደግሞ ምን ይላል? ወጣቶቹን ሰብስቡ፣ ቆንጆ መርጠህ አግባ። ምን ያስፈራሃል? ወንድ እኮ ነህ። ታዲያ እሷስ ምን ያስፈራታል? ሴት አይደለች? ግን ጭንቅላቱን የሚገለገለው ለምንድን ነው? ቅድም እንዳልኳችሁ ነው። ሊበሏት ያሰቧትን አሞራ ጅግራ ናት ወይ ቆቅ ናት ይሏታል ይባላል። የራሱን በቃ ስሜቱን አንዱ ብድግ ብሎ ዳዕዋ ሲያደርግ ትሰሙታላችሁ። ገንዘብ ሰጥቶ ስጋ ካልበላህ ትጠየቅበታለህ ይላል። ዙህድ እኮ መልካም ነገር ነው እያለው ሰውየው ዙህድ ማድረግ እኮ የተወደሰ ነገር ነው። የተወደሰ ነገር ነበር እኮ። ግን ስጋ ስለሚወድ ብቻ ስጋ ካልበላህ ትጠየቃለህ። ለምን? ሲበላ ሲታይ በዲኑ እየሰራሁ ነው ለማለት እንዲያመቻቸው ነው አብዛኛው እንደሚጠቀሙ። እሺ ቆንጆ ቆንጆዎቹን መረጥናቸውን በልኛ ወንዶች መረጥነን በልሽ። ታዲያ ፉንጋዎቹ እህቶቻችንስ በቁንጅና ብቻ ከሆነ መስፈርታችን ፈዝፈር ቢዛቲ ዲን ዲን ያላትን ምረጥ ያለውን ሐዲስ ተው ነው። እሺ ፉንጋዎቹ የት ይግቡ? ሰው የሚፈልገውን ለማድረግ ሲል አሁንም 2 3 4 ማግባት እንደ ሱና ተደርጎ ጀግናሁን 4 አግባ እንዳፈራ ብሎ ለፉክክር የሚደረግ ነገር አይደለም። ሸሪዓዊ ምክንያት አለ ወይ? ከጸይሟ ከቀዩዋ ከወፍራሟ ከቀጭኗ አድርጎ ለማጋጨት አይደለም። ይሄን አድርጎ ለምርምር አይደለም እኮ። ለምርምር ሳይሆን ሸሪዓዊ ምክንያት ነው። ይችላል። አዎ 4 ድረስ ግን አንዲቱ ኳታር፣ አንዲቱ ዱባይ፣ አንዲቱ ሳዑዲ፣ አንዲቱ ኢትዮጵያ ሆነው እንዲያገለግሉ አንዲቱን ለሰራተኝነት 3ቱን ለገቢ ምንጭነት ግን አይደለም። ማስተዳደር ከቻለ መብቱ ነው። ግን ግዴታውንና መብቱን ለይቶ አውቆ መሆን አለበት። ስለዚህ እህቶቼ ራሳችሁ መብታችሁን አስከብሩ። ለሴቶቹ ምክር ይሄ ነው። ራሳችሁ መብታችሁን አስከብሩ። አንድ ሰው በህይወትሽ ሊቀልድብሽ አይገባም። በገሌ መዝሀብ አለ፣ በገሌ መዝሀብ አለ። የት ነው ያሉት? መቼ ነው ያሉት? ምን አይነት ይሄ ቀውሉ ከሱ በኋላ በዚህ ጉዳይ ላይ ሌላ የተናገሩት ነገር አለ? የለም፣ አያውቅም። አልቀረውም እኮ ሸይኽም ላይ ሲባል ሰምቶ ነው እንዲህ የሚባል አላሉ፣ ሲርያ የሚባል አሉ። ቅድመት የጠየቀችኝ ማለት ነው። አላሉ ሲርያ የሚባል ይላል። ቤተሰብ አሳውቅ ስትል ኧረ እንዴት አሁን እኔ ቤተሰብ ማሳውቅ አልፈልግም፣ ቤተሰብ ትንሽ እንታገስ። እሺ እኔ ከሐሰረኝና ቤተሰብ ጋር በቤተሰብ 5 ዓመት ችግር የለውም እጠብቅሃለሁ። እስኪ አይፈልግም። ለምንድን ነው እንዴ? አዲሱ ሞዴል ቅድም እንዳልኳችሁ ሊያረግሽ ፈልጎ የዚህ አይነት ህይወት ለእናንተ ስለማይጠቅም አትጠቀሙ፣ አትቀበሉ ትላለሁኝ። አላህ በሚሳቸውን ለይለቱል ጁሙዓውን የተባረከ አላህ ያድርገው። ለሁላችሁም ትዳር ያላችሁ ያማረ፣ በመካከላችሁ መቀዝቀዝ የተፈጠረባችሁ ደግሞ እንደ አዲስ ፍቅራችሁን አድሶ በአንድ ላይ ሆናችሁ እየወለዳችሁ የምትኖሩ በደስታ የምትኖሩ አላህ ያድርጋችሁ። ያላገባችሁ የምትፈልጉትን ከምትፈልጉት በላይ የሆነ በዲናችሁ ላይ የሚያበረታታችሁ የትዳር አጋር ለወንዶቹም ለሴቶቹም አላህ ይስጣችሁ እላለሁ። ይህ በጣም አሳሳቢ ነገር ስለሆነ አላህ ሁላችሁንም ያግራላችሁ። ረመዳንን በሰላም እንደጨረስ ነው ሸዋሉን ደግሞ በሰላም ጨርሰው ከሚጠቀሙት አላህ ያድርገን። ለቀጣይ ዓመትም በሰላም መንደርስ አላህ ያድርገን። ጀዐለኒ አላህ ወኢያኩም من الذين يستمعون القول ويتبعون أحسنه. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم إنا دعوناك فاستجب لنا دعاءنا فاغفر اللهم لنا ذنوبنا وإسرافنا في أمرنا. اللهم اغفر للمؤمنين والمؤمنات الأحياء منهم والأموات. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار.
اللهم اجعلنا هداة مهتدين غير ضالين ولا مضلين. اللهم استر عوراتنا وآمن روعاتنا واكفنا ما أهمنا وقنا شر ما نتخوف يا رب العالمين. اللهم من أراد بالمسلمين خيرا فوفقه إلى كل خير، ومن أراد بالمسلمين شرا فخذه أخذ عزيز مقتدر يا رب العالمين. اللهم ارزقنا رؤية النبي صلى الله عليه وسلم في هذه الليلة وفي كل ليلة على صورته الأصلية. ارزقنا زيارته قبل الممات ورؤيته عند الممات وشفاعته بعد الممات يا أرحم الراحمين. آمين وسلام على المرسلين والحمد لله رب العالمين. اللهم صل وسلم على سيدنا